አይነ ስውሩ ማየት በቻለበት ቀን መጀመሪያ የሚጥለው በህይወት ዘመኑ ሁሉ የረዳውን በትር ነው። ሰው ከሆነ ጊዜ በኋላ ትዝታ ነው የሚሆነው። ማንም ምንም ያህል ፓወርፉል ቢሆን ቢጫነ ማንም የሆነ ነገር ታጣለ ቢለ ምናምን ቢለ ሰው የሆነውን ነው የምትሆነው። ከሆነ ሰዓት በኋላ እንዴት ቢያዘላ ህመምም ቢሆን ተለምዷል እና ዜጅ ነቲንግ ኒው በቃ ላይፍ አዲስ ነገር የለም። ዳይመንድ የሆኑ ሰዎች በመከራ ውስጥ አልፈው መከራ የኳላቸው ስቃይ ያሳመራቸው ሰዎች ከወጡ በኋላ በህብረተሰቡ መካከል ሻይን ነው የሚያደርጉት፣ ያበራሉ። ጨለማ ሆኖ ምድሪቱ ላይ እነሱ ሻይንስ። ደስተኛ የሆንኩት ፌክ ስላልሆንኩኝ ነው። አም ሪል ማንም ሰው እንዲወደኝ ብዬ አልዋሽም። አንዳንድ ጊዜ እኔ እንድጠላ የሚያደርግ ቪዲዮ እንደሆነ እያወቅኩኝ ሰዎችን ስለሚያደም ብቻ አለቃለሁ። በህይወቴ ውስጥ የክራውዱ ጫጫታ ከፍም ዝቅም አያደርገኝም። ፕራክቲካሊ ሰው ጠላኝም ወደደኝም ምንም እንደማያመጣብኝ አውቃለሁ። በህይወት የሚያመጣው እግዚአብሔርና እግዚአብሔር ብቻ ነው። ሰው እግዚአብሔርን እያየው ስለምኖር እንደማንም ሰው የራሴ ችግር አለብኝ። መልአክ አይደለሁም፣ ሰው ነኝ። እደክማለሁ፣ ያመኛል፣ እሳሳታለሁ፣ ኃጢአት እሰራለሁ። የማወራባቸውን ነገሮች በሙሉ ግን አምንባቸዋለሁ። በሰው ልጅ እወደዋለሁ እንጂ ይወደኛል አትበል። በሰው ልጅ እርግጠኛ አትበል። በሰው ልጅ ኦኬ እኔ እወዳለሁ ብዬ አፌን ሞልቼ ማንንም ሰው ማውራት ይችላል። ይወደኛል ብላችሁ ግን አትተውሩ። ያስብልኛል ብላችሁ አትተውሩ። የኔ አባት ጊዜ የማይቀይረው ሰው የለም እዚህ ዓለም ላይ። ጊዜ ማለት ነው ይኸውላችሁ የማይቀይረው ሰው የለም። ጊዜ እውነቱን ያሳያል። መናገር ያለበትም በሙላ ሁሉም ሰው ተናግሮ ይሄዳል። ማወቅ ያለብህም በሙሉ እንድታውቅ ያደርጋል። እና ለጊዜ እንልቀቅለት ለማለት ነው። ያራዳ ልጅ ወዳችኋል። የቅርብ ሰዎችን ተጠንቀቃቸው፣ ስኬትህን ይፈራሉና። ይህ ለመቀበል የሚከብድ መራራ እውነት ነው። ትልቁ ጠላት ያለው ራቅ ብሎ ሳይሆን እዛው አብረህ ራት የምትበላበት ጠረጴዛ ዙሪያ ነው። ሰዎች ስኬታማ እንድትሆን ይፈልጋሉ፣ ነገር ግን ከነሱ እንድትበልጥ በፍጹም አይፈልጉም። በጓደኞች ላይ ከመጠን በላይ አትመካ። አንተ ስታድግ የነሱ ድክመትና ዝቅተኝነትን ስለምታስታውሳቸው ሳያውቁት ይቀኑባል። ወደ ላይ ስትወጣ እነሱ ወደ ኋላ የቀሩ ስለሚመስላቸው ወደ ታች ጎትተው ወደ እነሱ ደረጃ ለማውረድ ይጥራሉ። የቅርብ ሰዎች አስቸኩል፣ ተረጋጋ፣ ሪስክ አለው ምናምን የሚሉ አንተን ለመጠበቅ ሳይሆን እነሱ እዛው መቅረታቸው ስለሚያስፈራቸው ነው። እስኪ ከቅርብ ሰዎች ይጠነቀቃለሁኝ ብለህ ጻፍልኝ። ወሳኙ ነገር እኔና እግዚአብሔር ነው። አንተ ጠላኸኝ አደነቅኝ I don't care። እኔ ለራሴ ትልቅ ነገር ከነገርኩኝ አንተ ስለኔ ከምትነግረው ኔጌቲቭ ነገር በላይ እኔ ለራሴ የምነግረው ፖዚቲቭ ነገር ከበለጠ እገልሃለሁ። እንደማን ያዘዋል እሸቱ ተችና ጠ ያለው ሰው እዚህ ከተማ ውስጥ የለም። you know why I survived? እንደማን ያዘዋል እሸቱ ማን ያዘዋልን የሚወድና የሚያፈቅር በዓላማው የሚረዳ ሰው የለም። ካለመሞከር መሞከር ይሻላል። ከመቀመጥ መነሳት ይሻላል። ካለመራመድ መራመድ ይሻላል። አድርገው ከሚመጣብህ ኪሳራ ሳታደርገው የሚመጣብህ ኪሳራ ነው የሚበዛው። አዎ ምን እንደዛ ምናለው። መገፋት ለበጎ ነው ወዳጅ። አንዳንዴ መገፋት ግን አትጥለው። ከገፊው የሰው እጅ አንሸራቶ ከአቃፊው የእግዚአብሔር እጅ ይጥላልና። አሁን የምጠይቅህን ጥያቄ እኔ ማለት ነው በቮይስ ነው ማስመልስ። እሺ ስልኩን እሰጥሃለሁ፣ ሪከርድ ታደርጋለህ። ለምን? የሆነ ጊዜ 5 ብር አጥቶ ወይም ደግሞ በታክሲ መሄጃ አጥቶ አንድ የታክሲ ረዳት እንካ እቺን ተሳፈርባት እንዳታስከፍሉ ምናምን ብሎ የሰጠ ብር አለ። ያ እዛ ጋር ግራ የተጋባውን እሸቱን ቮይስ ላክለት ብለህ ቮይስ እንድታረግለት ስልኬን እሰጥሃለሁ፣ ተጭነህ ላከው። እሸቱ ምናልባት ይህንን ቮይስ እየሰማ ከሆነ ይህን ቮይስ ምልክል እንግዲህ ሜቢ ከ10 ዓመት በኋላ ነው። በጣም ብዙ ሀገር ዞረክ፣ እልምን አሳክተ፣ ኮሜዲ አቅርበክ፣ ብዙ ሽልማቶች ተቀብለክ፣ የበጎ አድራጎት ስራዎች ላይ ተሳትፈክ፣ ትልቅ ድርጅት ከፍተ፣ ብዙ ሰራተኞች ጋር እየሰራክ፣ አግብተ፣ የ3 ልጆች አባት ሆነክ፣ እንደገና ደግሞ ገጠር ላይ ትልቅ ፕሮጀክት ልትሰራ በተዘጋጀበት ሰዓት ነው ይሄ ቮይስ ምልክልና አንተ በዚህ ሰዓት አሁን ባለበት ሁኔታ ምናልባት ነገ እንደዚህ ይሆናል ብዬ ብነግር ላታምነኝ ትችላለህ፣ ልትጠራጠር ትችላለህ። ግን አንድ ምነግር ነገር አንደኛ እግዚአብሔር አንተ እንደምታስበው አይደለም የሚሰራው። ጥሩ ስለሆንክ መጥፎ ስለሆንክ ምናምን አይደለም። በቃ ልጁ ስለሆንክ ይወዳል።
ልጁ ስለሆንክ ለአንተ በጣም ትልቅ እቅድ አለው። ስለዚህ እኔን እንኳን ባታምነኝ በቃ እግዚአብሔርን እመነውና ውስጥ ያለውን ህልምህን ሳትጠራጠር ማድረግ ያለብህን እያደረግ ቀጥል ነው የምልህ። አመሰግናለሁ። ዋው በጣም ይገርማል። በጣም ከምታስበው በላይ ነው ደስ ያለኝ። አንድ አባት ገዳም ውስጥ እንቁላል መብራት አማራቸው ለአሁን በሮብ ቀን እና በጣም እንቁላል በቃ አምሮታቸው አልቻሉትም። ሮብ ነው ገዳም ናቸው ያሉት። እንቁላል ደግሞ እንዴት ያርጉ? ከዛ እሳት አቀጣለው ምናምን ከጠበሱ ሰው መጥቶ ሊጠይቃቸው እዚህ ምን አደረጉ? ሻማ አበሩና ሻማው ላይ ማንኪያ አርገው በማንኪያው እንቁላሉን አርገው ይጠብሱታል። ከዛ ድንገት የደብሩ ኃላፊ ሲቆጣጠር ያያቸዋል። እንዴ አባ በሮብ ቀን እንቁላል ሲላ ኧረ እኔ ምን አውቄ ሴጣን አሳስቶኝ ነው አሉ። ከዛ ሴጣን ደግሞ ከደብሩ ኃላፊ እንዲጀርባ ኧረ እኔ ራሱ በሻማ እንቁላል እንደሚጠበስ ዛሬ እያየሁ ነው አለ። እና አንዳንዴ ይምሬን ነው የምልህ ለጥፋቶቻችን ምክንያት እንደረድራለን እንጂ አንዳንዴ ጥፋቱ የኔ ነው ማለት እንልመድ። እኔ ነኝ። ህይወት ምን አስተማረክ? ህይወት የመረጋጋትን አስተማረች። ህይወት ትምህርት ቤት ነች፣ ቆንጆ ትምህርት ቤት ነች። ሁሉን ካልያዝኩ ካልጨበጥኩ የምትይበት ጊዜ ላይ አንዳንድ ነገሮች ይመጡና ያለ እግዚአብሔር ምንም እንደሆንሽ ያሳዩሽና ለካስ አቅሜ እግዚአብሔር ብቻ ነው ትያለሽ። በራስሽ ምንም ማድረግ ማትቺ ምስኪን ሰው እንደሆንሽ ሲገባሽ ራስሽን እግዚአብሔር ላይ ተጥይና የእግዚአብሔር ጥገኛ ትሆኛለሽ። እና እኔ አሁን የእግዚአብሔር ጥገኛ የሆንኩበት ሰዓት ላይ ነኝ። በራሴ ምንም ማድረግ ማልችል ምስኪን ሰው እንደሆንኩ እግዚአብሔር ብቻ አቅሜ፣ ብርታቴ፣ ጉልበቴ እንደሆነ እንዳቃረገችኝ ህይወት እና ህይወት ጥሩ ትምህርት ቤት ነች። በጣም ፋይናሊ እግዚአብሔር ጥገኛ አረገችኝ። አንድ የሚቆጨኝ የምናደድበት ነገር አለ። ምንድን ነው? አሁን ለምሳሌ ቢትኮይን ሜቢ ሰምታ ከሆነ ሌላ ሀገር ላይ በቃ የሆነ ትውልዱን የዘርዝ ምናምኑን የሚያስተዳድርበት እንትን እየሆነ ነው ሰው ማይን አድርጎ ያስቀመጠው። ኢትዮጵያ ውስጥ ስትመጣ ግን አይቻልም። ግን እኮ እዚህ ማይን ይደረጋል። ላሙን አሳድገ ምናልባት ሌላ ነው። ለምን አንተ ግብር ከፍለ ምናምን ኢንተርኔት መብራት ምናምን ሁሉ ነገር አለ። ግን መጥቶ ያን የሚጠቀመው ሰው ሌላ ድርጅት ነው። ኦኬ ኢትዮጵያ ምንድናቸው እዚህ ሀገር እንዳለ አውቃለሁ። ማይን የሚያደርጉ የራሺያ የተለያዩ ድርጅቶች አሉ። ሰው የኢትዮጵያ መብራት ነው እንትን የሚያደርጉት። በቃ የመጡት እዚህ የኢትዮጵያ መብራት ለመጠቀም ሌላ ቦታ ማይን ማድረግ ይችላሉ። ግን የመብራት ዋጋ ውድ ነው ሌላ ሀገር። ኢትዮጵያ ግን ግድቦች የተለያዩ ስላላት መብራት ዋጋ ዝቅተኛ። እዚህ መጥተው ማይን ያደርጋሉ። ኦኬ ምንድን ነው ማይን? ማይን ማለት ኮምፒውተሮች አሉ በጣም ትላልቅ ዘን ፕሮብሌም ነው ሶልቭ የሚያደርጉት። ሶልቭ ባረጉ ሰዓት ማይን ያደርጋሉ ቢትኮይኖችን ማለት ነው። በጣም ትልቅ ነው እንትና ፊውዥን ናቸው መጋዘን ነውና አይቋረጥም መብራቱ። ፋን አለ ፒሲው እንዳይግል ምናምን እያለ ነው የምትሰማው። አንዳንዶቹ ደግሞ ይቻሉት በላፕቶፕ ያውን የኛ ክሊየንቶች ያስቀኑኛል። በቃ በጣም ስትቀራረብ ያወራዋል የሚሰሩት ምናምና የቤት ውስጥ ማይን ያርግ ትንሽ የኮምፒውተር ነገር ማይን ማድረግ ገዝተው ማይን ያርጋል። እነሱ ሀገር ይቻላል። አሁን ላርግ ብል አልችልም። ምንድነው የሚይዝህ? ሎኬሽን ህግ አይፈቅድም ኢትዮጵያ ውስጥ ኢትዮጵያውያኖች መያዛችን። በዚህ ህይወት የምር እንዲሳካልህ ትፈልጋለህ? ከፈለክ ሁለት ህጎችን ብቻ ነው ማክበር የሚጠበቅብህ። እነዚህ ሁለት ህጎችን ስታከብር ፕሮፌሽናል ይሆናል፣ በሪሌሽንሺፕ ፋይናንሻሊ በጣም ይሳካልሃል። እነዚህ ሁለት ህጎች በጣም ሲምፕል ናቸው። የመጀመሪያው ህግ ሁሌም አላማህና ስራህን አስቀድም። ከሴት ከጨዋታ ከቫኬሽን ሀብታም መስሎ ከመታየት ከሁሉም ነገር ስራ እና አላማህን አስቀድም። ህግ ቁጥር 2 መቼም ቢሆን ህግ ቁጥር 1ን እንዳትረሳ። አንዳንዴ የሚያምህ መውደቅ አይደለም የገፋህ ማወቅ ነው። ገፍቶ ጥሎ ለሄደ በቀለ መሆን ያለበት ከፍ ብለህ ቆመ መታየት ነው። እና ከገፉህ በላይ ጠንክር፣ ከጣሉህ በላይ በሞገስ ተነስ፣ ባቀለሉህ ልክ ክበድ። እውነተኛውና ትክክለኛው በቀል ይሄ ነው፣ ተሽሎ መገኘት። ትክክለኛውን ሰው መፈለግ ማቆም አለባችሁ። ምክንያቱም ሰው ትኩረቱን ራሱ ላይ አድርጎ የተሻለ ሰው ለመሆን የሚጥር ከሆነ በየቀኑ እዛ ቦታ ላይ
የሚሰራ ከሆነ አትራክት ሊያደርግ የሚችለው የተሻለ ሰው ነው። በአንድም በሌላም መንገድ ይህንን ስል ሊያስከፋችሁ እንኳን ቢችል አንዳንዴ የምንስበው ሰው እኛ ካለንበት ቦታ አንጻር ነው። በነገራችን ላይ ዝንብን ለማባረር ቆሻሻ ነው እንጂ የሚጸዳው ዝንብ አይደለም እሺ የሚባለው።